በህይወት ዘመናችሁ ማድረግ ያለባችሁ ወይ ደግሞ በጣም በህይወት ዘመናችሁ በጣም እንደተጠነቀቁበት ከመፈልገው መሰረታዊ አንድ ነገር ነው መነግራችሁ የዩቲናስ ዝግጅት ከቀረበ በኋላ እንግዲህ ያዶናይ አድናቂዎች ለምን ልጃችን አልቀረበም ሲሉ በሰይፉ ቤቤስ ላይ ጠይቀዋል የኛ ሐሳብ ሁሉም እየመጡ ምረጡኝ እንዲሉ እድል ማመቻቸት ነው ሰይፍሻ ለምን አንተ ሾው መቅረብ እንደማልፈልግ በግልጽና በክብር ላስረዳ ፈልጋለሁ ሰይፉ ፋንታውን አድርሱልኝ ሰይፉ ፋንታውን በዘረኝነት ማንንም አያቀ ሰላም ቤተሰቦች እንዴት ናችሁ ደህና ናችሁልኝ እኔ ደህና ነኝ ክብሩ ይስፋ ብያለሁ ለባለቤቱ ቤተሰቦች ዛሬም እንደተለመደው ለእናንተ ወቅታዊ አዳዲስ መረጃ ዘል ቪዲዮችን ይዤላችሁ መጥቻለሁ አብራችሁን ቆዩ ለቻናሉ አዲስ የሆናችሁ ደግሞ ሰብስክራይብ የምትለውን በተን በመንካት ቻናሉን ፋሚሊ መሆን እንዳይረሳ እንዲሁም በተጨማሪ ቪዲዮ ላይክ ማድረግ እንዳትረሱት ደግማለሁ ቪዲዮ ላይክ ማድረግ እንዳትረሱት ምክንያቱም ለብዙ የተደራሽ እንደሆነ ስለሚረዳኝ ነው ቤተሰቦች በዛሬ ቪዲዮ ይዤላችሁ ከመጣችሁ ጉዳዮች መካከል እንግዲህ የሰይፉ ጉዳይ አሁንም በቲክቶክ ማህበረሰቡ ላይ ውጥረት ፈጥሮ ለሁለት ከፍሎ እንግዲህ ያከራከረ ይገኛል በአዶናይና ባዩቲ መካከል ከሰሞኑ ካዋሩ ጉዳይ ጋር ተያይዞ አሁንም ሰይፉ ከባድ ትችት እየተነሳበት ይገኛል እንዲሁም በተጨማሪ እንግዲህ ዘቢባም እንግዲህ አዲስ የመሰራች ለሁላችንም ጀባ ብላለች ምንድነው በመሃል ቪዲዮዎች ላይ ማካፈሏችሁ ይሆናል ወደ ቪዲዮዎች እንሄዳለን አብራችሁን ቆዩ በቅድሚያ ቤተሰቦች እናንተ ብትሆኑ ምን ታረጉታላችሁ ዛሬ በመጀመሪያ ቪዲዮ ይሄን ለጋብዛችሁና ይሄን ልጠይቃችሁ ወደድኩኝ እስቲ ቪዲዮ ለጋብዛችሁና ሐሳባችንን እንሰጥበታለን በህይወቱ የገጠመው ሐዘን ሜጋ ሀብታም የሚያደርገውን ድል ይዞለት የመጣው ሰው ነገሩ እንዲ ነው እቺ ሴት ከ15 ዓመታት ጋብቻ በኋላ ምንም ቋሚ ስራ ከሌለው ባሏ ጋር የተፋታችው ገና ከ5 ወራት በፊት ነበር በ15 ዓመቱ የትዳር ዘመናቸው እሷ ነበረች የቤተሰቡ ገበያ ምንጪ ፍቺው ሲፈጸምም ፍርድ ቤቱ እሷ ለቀድሞ ባሏ ቀለብ እንድትከፍል ወሰነ ታዲያ አስገራሚው ነገር ከፍቺው 5 ወራት በኋላ ግን ይህ የ53 ዓመቱ ስራ አልባ የቀድሞ ባል እድል በሩን አንኳኳለት ምን አይነት እድል የ273 ሚሊዮን ዶላር ሎተሪ አሸናፊ ሆነ በቅጽበት መደበኛ የኑሮ ይመራ የነበረው ማይክ ሜጋ ሀብታም ሆነ የዚህኔ ሁሉም ሰው አይኖቹን ወደ ቀድሞ ሚስቱ አዞረ ጋዜጠኞችም ከ270 ሚሊዮን ዶላር በላይ አሸነፈ አንቺ ነበርሽ ደግፍ የሆነርሹ ከገንዘቡ ድርሻ ይገባኛል ብለሽ ታስቢያለሽ ሲሉ ጠየቋት እዚህ ጋር ግን እናንተ ይገባናል ብላችሁ ታስባላችሁ የአይሊ መልስ ግን ሁሉንም ማስገረመ ከገንዘቡ አንድ ሳንቲም አልፈልግም እኔ የምፈልገው ለሱ እንድከፍል የተፈረደብኝ የቀለብ ክፍያ እንዲቆምልኝ ብቻ ነው አለች አክላም የሎተሪው ገንዘብ ለማይክ ያላትን ስሜት እንደማይለውጠው ተናገረች ትዳራችን በሰላም አላበቃም አሁን ገንዘብ ስላገኘህ ብቻ ወደ አንተ መመለስ ፈልጋለሁ ማለት አይደለም ስትል በአቋሟ ጸናች ይህ ታዲያ ሴቶች ገንዘብ ወዳዶች ናቸው የሚለውን ሐሳብ ፉርሻ ያደርገውም ለዚህ ምን አስተያየት አላችሁ መልካም ጊዜ እንደሰማችሁት ነው ቤተሰቦች በዚህ ጉዳይ ተያይዞ እናንተ ብትሆኑ ምን ታረጋላችሁ ይገባኛል ትላላችሁ ወይንስ ከነገንዘቡ ከህይወታችን ይውጣ ነው የምትሉት ሐሳባችሁን ኮሜንት ሴክሽን ላይ ግለጹልኝ በተጨማሪም እንግዲህ ከሰሞኑ ብዙዎችን ጉድ ያሰኘ ብዙዎችንም ግራ ያስጋባ እንግዲህ አዲስ መረጃ በሀገራችን ጉዳይ መጥቷል ምንድነው እስቲ ልጋብዛችሁ አው ሀብታም ነን ብለን አናስብም ነገር ግን በዚህ ልክ ደሃነን ብለን ደግሞ የምናስብ አይመስለኝም በአለም የደሃ ሀገራት ዝርዝር ላይ እንግዲህ ከ193 ሀገራት 13 ሀገሮችን ብቻ በመብለጥ እንግዲህ 180ኛ ደረጃ ላይ ተቀምጠናል ማለት ነው ኢትዮጵያ በአለም የደሃ ሀገሮች ዝርዝር ላይ እንግዲህ 180ኛ ደረጃ ላይ መቀመጧ እጅግ በጣም የሚገርም ነው ምክንያቱም ደግሞ በ2030 ላይ ኢትዮጵያ የብልጽግና ተምሳሌ ትሆናለች ብለን እቅድ ይዘናል እንዲሁም ደግሞ እንደሚታወሰው ጠቅላይ ሚኒስትሩ ይህንን ነገር ይፋ አድርገው እንደነበር የሚታወስ ነገር ነው በተጨማሪም ደግሞ የተባበሩት መንግስታት ድርጅት የዓለም ፕሮግራም እንግዲህ ኢትዮጵያ ይሄንን እቅድ ብትይዝም እንዲሁም ደግሞ በልማትና በኢኮኖሚ ደረጃ ጥሩ የሆነ እንቅስቃሴ ብታሳይም ግን በ2030 አቀራን የምታሳካ አይመስልንም ምክንያቱም ደግሞ በውስጥ ሰላም በረሃብ በድርቅ በጎርፍ እንዲሁም ደግሞ አንበጣን ጨምሮ የተለያዩ እንደ ችግር የጠቀሳቸው ነገሮች በዘርዝሮ ማለት ነው ኢትዮጵያ በ2030 ተደርሰባታለሁ ብላ ያቀደችው ንግር ታሳካዋለች የሚል እምነት እንደሌላቸው ጭምር ተነግሯል ማለት ነው እናንተ በ180ኛ ደረጃ ላይ መቀመጣችንን እንዴት ተመለከታችሁት ሐሳባችሁን ኮሜንት ላይ አጋሩኝ በአዲስ መረጃ መልሳሌ ፕላስ ምንድነው ይጫናችሁ ቤተሰብ ነው መልካም ምሽት እንደሰማችሁ ነው በሀገራችን ጉዳይ የወጣው መረጃ ይሄን ይመስላል ብዙዎች በዚህ ጉዳይ ላይ እንግዲህ ቅሬታቸውን ያሰሙ ይገኛሉ በተጨማሪም የሀገራችን እድገት ወደ ኋላ ነው ወይ ብለው ብዙዎችም እየጠየቁበት ይገኛል እናንተስ ምን ይመስላችኋል ሐሳባችሁን ስጡበት ነገር ግን እኔ በኩል የሀገራችን እያደገች ነው ብሎ ከሚያስቡ ሰዎች መካከል አንዱ ነኝ ምክንያቱም እንዲህ እንድል ያደረገኝ ደግሞ ይሄ ቪዲዮ ነው ለጋብዛችሁና ሐሳባችንን እንሰጥበታለን
እንዳያችሁ ነው የሀገራችን እድገት እኔ በዚህ መስዮ ነው እንግዲህ ሀገራችን አድጋለች ያልኩት ከበሬ በመውቃት እንግዲህ በበሬ ነበር የሚወቀው አሁን ላይ በባጃጅ ደርሰናል ከዚህ በኋላ ደግሞ በሲኖ እንደሚሆን አይ ሆፕ እናንተ ምን ይመስላችኋል ሐሳባችሁን ስጡበት በተጨማሪም እንግዲህ ለወላጆች አዲስ መልእክት እንግዲህ መጥቷል በቲክቶክ ላይ ሲዘዋወር ያገኘው ቪዲዮ ነው ወላጆች ምን ማድረግ አለባቸው ልጆቻቸውን ሲያሳድጉ ይሄንን እስቲ ሐሳባችሁን እንድትሰጡበት እፈልጋለሁ ልጋብዛችሁና ሐሳባችሁን እንሰጥበታለን ልጅ ከበላ ከጠጣ በቂው ነው ለምትሉ ወላጆች ማለት ነው በጣም ደባሪ ናችሁ ግሬን ለማታብሉ እኮ ማለት እናንተ ባታበሉ ሌላ የሚያበላ ሰው አለ ኢትስ ኦኬ ልጅን የሚያሳድገው እግዚአብሔር ነው አቡ ወላጆች እደጉ ፕሊዝ እደጉ በጣም ህፃን ናችሁ በጣም አናደጋችሁ እንዴት ልጅን ማሳደግ እንዳለባችሁ አታውቁም ማለት ስላበላችሁ ስላጠጣችሁ በጣም ቢግ ዲል ይመስላችኋል በጣምና ኢትስ ኦኬ ቆሎ ይብላ ችግር የለም ግን ፍቅርን አስተምራችኋል እናንተ ጥላቻችሁን ዛቻችሁን እንዴታችሁ ልጆቻችሁ ላይ ይተወጣችሁ ግን እኛ ካደግን በኋላ ስለራሳችን የሚሰማን ስሜት እየተመታ እንዲሆን ያረጋችሁት እናንተ ናችሁ ኦኬ እና እኔ ታዳጊ ወላጆች ብያችኋል ልጆች ያለን ባሳለፍናቸው ነገሮች ካደግን በኋላ እንዴት ስቃያችንን እንደምን በላኛለን ምናቀውና ከበላ ከጠጣ በቂ ነው ምናምን አትወልዱስ ቆይ ማለት መውለድ እኮ ግዴታ አይደለም እዚህ ጋር አፕሪሼት ላለማድረግ እኮ አይደለም ግን እናንተ ባታሳድጉ ማለት ነው ሰንበዴል ሲያሳድጋል መንገድ ላይ ተጥላ የተገኘች ልጅ አድጋ ምናምን የሆነ ሰው አሳድጓት ዛሬ ላይ የሆነ ቦታ ይደርሰቻለችና ማለት በእናንተ በኩል ስንመጣ ማለት ነው ይሄን ያህል ባሪያችሁ ይሄን ያህል የሆነ ነገር ማድረግ የለባችሁ ኃላፊነት ሰጥቷችኋል ልጅን የሚያሳድገው እግዚአብሔር ነው እና ኃላፊነት በጣም ገና ናችሁ እጅግ በጣም ቤተሰብ ገንዘብ ስላላቸው በደንብ ስለበላን ስለጠጣን እኛ ከምር ፍቅር ይሰማናል የመወደድ ስሜት ይሰማናል ኮንፊደንት የመሆን ስሜት ይሰማናል ማለት አይደለም በጣም ብዙ ማናቃቸውን ስሜቶች ያስተናገድን የመጣ ነው እናንተ ወላጆች እኛን ባሳደጋችሁበት መንገድ ነው እና ባካችሁ ይሄንን ጄነሬሽን የሚያድጉ ልጆችን አትበርዟቸው ፍቅርን መስጠትን ፍቅር ማስተማርን ማለት እናንተ አሁን ላይ እንዲኖረኝ ይፈልጋሉ ብላችሁ የምታስቡትን ነገር እናንተ ሂል አርጋችሁ ሂልድ የሆኑ ልጆችን ውለዱ ካልሆነ ወይ አትውለዱ በቃ አትውለዱ ይቅርባችሁ እና አባካችሁ በሽታችሁን ለግላችሁ ያዙት እኛ ላይ አጠምጥሙብን እኛ ጤንነት ነው የምንፈልገው እኛ ሰላም ነው የምንፈልገው በዚህ ጉዳይ ላይ ሐሳቤን ለመስጠት ያህል እንግዲህ ወላጅነት ትልቅ ኃላፊነት ነው ከፈጣሪ እውነትም መቸር አለበት ያው ልጅም ጸጋ ስለሆነ የሰው ልጅ ለምንም ነገር ብቁ ላይሆን ይችላል ግን ብቁ ሊሆንበት ግን የግድ የሚሆነው በወላጅነት ጉዳይ ብቁ መሆን አለበት ምክንያቱም ነገ ተዋለ ሀገር ተረካቢ ወይም ደግሞ ነገ ተዋለ ስርዓት ያለው በቃ ለሀገር በቃ ለሰውነት ብቁና የሚመጥን ዜጋን ማፍራት የሚቻለው ከቤት ስለሆነ የመጀመሪያው መማሪያም ቤት ስለሆነ በዚህ ጉዳይ ላይ ሁላችንም ለናስበት የሚገባ ነው ወላጅነት ቀላል አይደለም ስለዚህ በወላጅነት ወላጆች ምን አይነት ኃላፊነት ሊወስዱ ይገባል የሚለውን ወላጆች ደግሞ በታስተውሉበት በየሐሳቤን ሰጣለሁ በተጨማሪም እንግዲህ ከወላጅነት አንፃር ስንመለከተው ከሰሞኑ ብዙዎችን ደስ ያሰኘ እንግዲህ በትላንትናው ዕለት አዲስ የምስራች ሊሆን የሚችል ከዘቢባ እንግዲህ የመጣ ጉዳይ አለ እስቲ ልጋብዛችሁና ሐሳባችንን ሰጣለን ድምጻዊ ዘቢባ ግርማ ነኝ እንግዲህ ዛሬ እንደምታዩት ቆንጂዬ ወንድ ልጅ በሰላም ተገላግያለሁኝ አሁን ያለሁት ኢትዮ ጠቢብ አጠቃላይ ሆስፒታል በፕሬዘንሻል ሩም ውስጥ ነኝ ያለሁት እንደምታውቁት ከመጀመሪያው ልጅ ጀምሮ እንግዲህ እዚህ ሆስፒታል ነው የወለድኩት የመጀመሪያውንም ሁለተኛውንም ያሁኑንም እንግዲህ ያዋለደኝ ዶክተር አሳየን ከልብ በጣም ማመስገን ፈልጋለሁ በአጠቃላይ ኢትዮ ጠቢቦች እንግዲህ አንቺ ቤተሰባችን ነሽ የተሻለ ሰርቪስ ይገባሻል በማለት የምታዩት በጣም ያማረ ውብ የሆነ ክፍል ውስጥ ነኝ ያለሁት እኔ እንግዲህ ያው ህክምናው 2-3 ቀን ሊሆን ይችላል እኔ ወር ካልቆየው ላልወጣ እችላለሁና በጣም ነው ማመሰግነው ዛሬ ያው ከ9 ወር የእርግዝና ሂደት በኋላ ዘቢባ በሰላም ኦፕራሲዮን ልጇን ተገላግላለች እንኳን ለዚህ ያበቃሽ ዘቢባ ጋር ረጅም ጊዜ ለምንተዋወቅ 3 ልጆቿን እዚህ ተገላግላለች ኢትዮ ጠቢብ ሆስፒታል ያው ጥሩ የቲም አገልግሎት በማድረግ በቡድን ስራ የተሳካ ሰርጀሪ ተደርጎ ጤነኛ ወንድ ልጅ ተገላግላለች እንኳን ደስ አለሽ አመሰግናለሁ ቲሙን በሙሉ እንኳን ደስ አላችሁ
ዶክተር አሳይ በጣም አመሰግናለሁ። እናቴን ነው እንደሚጥ ማድረግ ስላሰውለትልኝ እና በጣም ነው የማመሰግነው። እናቴን እንደዚህ ደስተኛ ስላረካት እህትም ወንድምም ስለሰጠኝ በጣም ነው የማመሰግነው። ዶክተር አሳይ በሰላም እንግዲህ ባለቤቴን በእጅ ያስገብተልኛል። እግዚአብሔር እጅህን ይባርክ አይቀይርህ። ከመጀመሪያው ጀምሮ እንግዲህ ያው በየወሩ እንገናኛለንና ያለህ ነገር ያለህ ሪስፔክት እንዳለች ነው ዘቡ የሁሉንም ዶክተሮች ተወክላለህ ብዬ አስባለሁና ኢትዮጵያዊውን ሁላችሁንም ስታፉን በጣም ነው እናመሰግነው። ሁላችሁንም እግዚአብሔር ይባርካችሁ ያመሰግናለሁ። ከጥበቃ ጀምሮ እስከ ሰርጂን ዶክተሮች ድረስ በጣም የሚገርም ሰርቪስ ነው ሲሰጡኝ የነበረውና ከልብ ማመስገን ፈልጋለሁኝ። እናንተ መታችሁ ጎብኙት፣ ተወዱታላችሁ። በጣም የተለያዩ ጎበዝ የሆኑ ዶክተሮች አሉ። እኔ እንደ ቤቴ ነው እንግዲህ የማየው ይሄንን ሆስፒታል ያው ቤት አልኩኝ ይሄንን ሆስፒታል። ለማንኛውም የነበረኝን ቆይታ በራሴ በኦፊሻል ዘቢባ ዩቲዩብ ቻናል ላይ እለቃለሁ። ገብታችሁ እዩት። አድራሻቸውንም ስልክ ቁጥራቸውንም ከስራ አስቀምጥላችኋለሁ። ኢትዮ ጠቢቦች ለሰጣችሁኝ ሰርቪስ በጣም ነው ማመሰግነው። እግዚአብሔር ያክብርልኝ። አያጣው ማጀባ ዙሪያው ላይ ነው ወከባ አለው ላይ ሁሉንም ሲግጀባ አሳስቆ ልቤ ገባ አያጣው አጀባ በሰበቡ መምሬ ተሳሙ ማለት ይሄ ነው። በዚህ አጋጣሚ ያው ዘቢባ በማስተዋቂያ መዳም እኔ ከዚህ ጋር እንኳን ማርያም ማረችሽ እንኳን ማርያም ለዚህ ያበቃች ለማለት ተፈልጋለሁ። ዘቢባ ለማንኛውም እንግዲህ ብዙዎች በጉጉት ሲጠብቁት የነበረው ምን ላይ ደረሰች ብሎ የብዙዎች ጭንቀትና የብዙዎች ሐሳብ ነበር። በመጨረሻም እንግዲህ ዘቢባ በዚህ ሰዓት ላይ የወንድ ልጅ እናት ሆና በሰላም ተገላግላለች። እንኳን ደስ አለሽ ማለት ፈልጋለሁ። በተጨማሪም እንግዲህ የሰሞኑ የቲክቶክ ላይ በጣም መነጋገሪያ የሆነ አንድ ጉዳይ አለ። እሱም እንግዲህ የቲክቶክ አዋርድ ያመጣው ጉድ ነው። እሱም በአዩቲና እንዲሁም ደግሞ በአዶናይ ጉዳይ እንግዲህ ብዙዎች እየተነጋገሩ ብዙዎች ለሁለት ተከፍለው እሷ ይገባታል አዶናይ ይገባዋልም እያሉ እየተከራከሩ ይገኛል። እኛ ከሱ ሲሆን ችግራችን እንግዲህ አሁን ላይ ብዙዎች ቅሬታ እያሰሙ ያሉት በማን ነው? በሰይፉ ላይ ነው። ሰይፉ እንዴት እሷን ጋብዞ እሱን አልጋበዘም የሚለው ጉዳይ አሁን ላይ እየባሰ ወይም ደግሞ ወደ ሌላ ጉዳይ መልክ ይዞ እየሄደ እንደሆነ ሁኔታዎች ያሳያሉ። እንዴት ነው? ቪዲዮ ለጋብዛችሁና ሐሳባችንን እንሰጥበታለን። የዩቲናስ ዝግጅት ከቀረበ በኋላ እንግዲህ የአዶናይ አድናቂዎች ለምን ልጃችን አልቀረበም ሲሉ በሰይፉ ቤቤስ ላይ ጠይቀዋል። የኛ ሐሳብ ሁሉም እየመጡ ምረጡኝ እንዲሉ እድል ማመቻቸት ነው። ስለዚህ አታስቡ፣ እስከ ዝግጅቱ መጨረሻ ድረስ የተመረጡ ቲክቶከሮች እየመጡ ምረጡኝ ይላሉ። በነገራችን ላይ አዶናይ እንዲመጣ ግብዣ ቀርቦለታል። መጥቶ የምረጡኝ ቅስቀሳ ማድረግ ይችላል። ሴፊሻ ለምን አንተ ሾው መቅረብ እንደማልፈልግ በግልጽና በክብር ላስረዳ ፈልጋለሁ። አንደኛ ነገር በአካል ይህ ጥያቄ ለመጠየቅ መጀመሪያ ሰላምታ ስልክ አንደኛ በክብር አላወራኝም፣ ችላ ብለኛል። it's okay maybe busy ሆነ ሊሆን ይችላል ወይም ሌላ ሐሳብ ኖሮ ሊሆን ይችላል። በጥሩ ነገር ነው ሰረው። ሁለተኛ ጊዜ ከመኪና ወርጄ መኪና ውስጥ ነበር ካንተም አክብሬ መጥቼ ሴፊሻ እንዴት ነህ ሰላም ነው ወይ ብዬ ጠይቄ ዲቻ ቮይስ የሚባሉ ልጆች አሉ ከኔ ጋር ናቸውና ወደ አንተ ኢንተርቪው ቀርቤ እነሱ ሰው እንዲያቃቸው ፈልጋለሁ ትንሽ ድጋፍ እንዲያገኙ ብዬ ጠይቄ ነበር። የሰጠኝ መልስ ዝም ብለህ ነበር ያለፍከኝ። ኦኬ ችግር የለውም። ሶስተኛ ጊዜ ማናጀርህ ስልኬን ከሌላ ኢንፍሉዌንሰር ጠየቀ። ከዛ ያ ኢንፍሉዌንሰር ደግሞ እኔ ጋር ደወለልኝና ማናጀር እየፈለገ ነው የሰይፉ አለኝ። ኦኬ ለምን ጠብቃለሁ እስከሚደውል ራሴ ወዲያው ደውላለሁ። ደወልኩኝ። ከዛ ማናጀር ያለኝ አሜሪካ እንዳልክና ስትመለስ ደግሞ ስኬጁሎች እንዳልክ ነው which ይገባኛል። ይሄም ሪስፔክትፉል ቢዚ ሆንክ ሰው እንደሆንክ እርግጠኛ ነኝ። ትልቅ ነገር ነው ያንተ ሰይፉ ሾው ማለት ነው። በጣም ሪስፔክት አደርጋለሁ። ግን ከዚህ ሁሉ የደበረኝ ነገር ምንድነው? ከዚህ ሁሉ የደበረኝ ነገር አይ ቲንክ ዛሬ የተናገርከው አሽሙር ነው መሰለኝ። አይ ቲንክ አሽሙር ነው። አየህ እኛ ሰዎች ስንባል መጥፎ የሚባል ሳይድም አለን፣ ጥሩ የሚባል ሳይድም አለን። ችግሩ ሁላችንም ነጭ በግ እንደሆነና ምንም ጥፋት እንደሌለን ገመና እንደሌለን ስለምናስመስል ነው እንጂ የኛ ገመና ቢሸት ኖሮ ከቤት አንወጣም ነበር። ግልጾኝ ልንገርክ፣ ችግሩ እኔ ገመናዬን አካፍላለሁ። ይህ ገመና ማካፈለው ደግሞ ዝም ብዬ ስድ ሆኜ ለመታየት ሳይሆን በዛ ተመሳሳይ ገመና ታስረው
ራሳቸው ሊያጠፉ የቀረቡ በጭንቀት ያሉ ሰዎችን ለማዳን ስል ነው ገመናዬን ያካፈልኩት እንጂ ጅል ሆኜ አይደለም። እና ዛሬ የተናገርከው ንግግር ደግሞ ይህ ገመናን እያነሳ ነበር which is እነዚህ ቃላቶች ማለት ነው። ይህ ገመና ተጠቅመህ ደግሞ እንደኔ አይነት ያሉ ሰዎች ከሚዲያው ገሸሽ ማለት እንዳለባቸውና መደነቅ ወይም ከፍ ማለት እንደሌለባቸው መልእክት አድርሰሃል። ችግሩ ምንድነው መሰለክ ሰይፉ የተናገርከው ነገርና ተግባርክ አንድ አልሆነም። ምክንያቱም በገመና ከሆነ ወይም ደግሞ በጥሩነት ከሆነ በነጭ በግነትና በእኔ ጥሩ ነኝ ምንም ጎደሎነት የለኝም ከሆነ ዮናስ ወይም ደግሞ ዮኒ ማኛ ወደ ኢንተርቪው አታቀርበውም ነበር። ምክንያቱም እሱ ብዙ ሰዎችን እየሰደበ ሃይማኖትንም ይሁን በፖለቲካም በብዙ ነገር ሰዎችን እየጠላና እያወዳደቀ የኖረ ሰው ነው። ግን አይ ቲንክ በጥሩ እናስበውና ዮኒ ማኛ አንተ ወደ ሸውክ የጠራኸው ጥሩነቱን በማየት ነው ብዬ አስባለሁ እንጂ መጥፎ የሚባለው ያ ገመና ወይ መጥፎ የሚባለው ሳይዱ ብታየው እንዴት አድርገህ ታመጣዋለህ? ግን ጥሩ ነገር አይተህ ወደ ሸውክ አቀረብከው ማለት ነው። ችግሩ ግን እኔ ላይ እሱ ነገር አላደረግም you know I think ያ ሁሉ ጥሩ ያደረግኩት ነገር ሳታይ ያቺ ትንጥ የዋገመና ያልካት ነገር ጠርተክ የተናገርከው ነገር ተናግረሃል። ምን ልልክ ነው የምፈልገው ወደ አንተ ሾው መቅረብ የማልፈልገው ሳላከብርህ ቀርቼ ሳይሆን ወይም ሳልወድህ ቀርቼ ሳይሆን of course ወዳለሁ አከብራለሁ እያየሁህ ነው ያደግኩት። ግን የተናገርከው ነገር ደስ አላለኝም you know ከጥሩነቴ መጥፎነቴ መርጠክ ስላየክ ደብሮኛል። I mean ያንተ ምርጫ ነው of course ሰይፉ ሁለት ሳይድ አለው። ብዙ ሰው ያንተ መጥፎ ሳይድ ሊያይ ይችላል፣ ብዙ ሰው ደግሞ ያንተ ጥሩ ሳይድ ሊያይ ይችላል። እኔ ደግሞ ያንተ ጥሩ ሳይድ ነው ማየት የምመርጠው። ገባህ አይደል? እና ያኔ ያቺ ትምጥ የገመና የምትባለው ሳይድ እሷን ማየት ትንሽ ደብሮኛል። ስለ ምርጫ ቀስቀሳው ደግሞ ወንድሜ ያንተ ምርጫ ቀስቀሳ አያስፈልገኝም። እንግዲህ ሰው ከወደደ ከፈለገ ከመረጠ ይመርጣል፣ ነፃነት አለው። ምን ምረጡኝ ብዬ አልተናገርኩኝም እኔ ማለት ነው። መኪና ባሸንፍ ብሸንፍ ሽልማቱ ቢመጣ ባይመጣ እኔ ዓለማዊ የሆነ ነገር ኦሬዲ ተለያይቻለሁ። አሚን ባለባበሴ ባነጋገሬ በፀጉር ስታይሌ ዓለማዊ የሆንኩኝ ሰው ልመስል እችላለሁ። ኦፍ ኮርስ ዓለማዊ ነን ሁላችንም፣ ግን ከመንፈሴ ጋር ግንኙነት አለኝ። የዓለማዊ ነገር ሊያስደስተኝ ወይም ሊያሳዝነኝ አይችልም። የሰው ጭብጨባ ወይም ደግሞ የሰው ጥላቻ ሊያወድቀኝ ወይም ከፍ ሊያደርገኝ አይችልም። ኦሬዲ ወድቄ ነበር፣ አሁን ተነስቻለሁ። ሜቢ ልወድቅም እችላለሁ። ከዚህ ዓለም ነገር ተላቅቄያለሁ። ምክንያቱም ዋናው ስቃዬ እዚህ ዓለም ላይ ነበር። ምርጫ ቅስቀሳ አያስፈልገኝም እኔ ልልፈልግ ነው። እና ያ ሜቢ የሰው መጥፎ ነገር ለይተህ ትንጥ የሷን ከምታጎላት ጥሩ ሳይዱን አይተህ ብታደንቀው አይ ቲንክ ጥሩ ነው ብዬ አስባለሁ። ምክንያቱም እኔ እሱን ነው የምመርጠው። ዮኒ ማኛ ብዙ ነገርም ቢሰራ እኔ ማይለት እቺ ጥሩ ነገሩን ነው which is አንዳንዴ ያስቀኛል። ገባህ አይደል? መጥፎ ነገር ከማይ ማለት ነው። ያ ምንም ብለው ነገር የለኝም። እወዳለሁ። እንዳያችሁት ነው አዶናይ የሰጠበትን ሐሳብን ከዚህ አንፃር ስንመለከተው አዶናይ ልክ ነው ብለን መውሰድ እንችላለን። ነገር ግን ሰይፉ ያለው ለዚህ ነው ወይ? ይሄ ነው ዋናው ጉዳይ። እኔ እንደሚመስለኝ ሰይፉ ለዚህም ብሎም ባይሎም ይሄን ጉዳይ በሶሻል ሚዲያ ላይ እንግዲህ አዶናይ ማጋራቱ የበለጠ ነገሩን እንዲወሳሰብ ወይም ደግሞ እንዲገን ያረጋዋል ብዬ ነው ማስበው። እናንተ ምን ይመስላችኋል? ሐሳባችሁን ስጡበት። ተጨማሪ ቪዲዮ አለ ልጋብዛችሁ። ባነጋገር በድርጊት በብዙ ነገር የተወላገደውን ሰውዬ ጀግና ያልነው ቀን ከታች የሚመጣው ሰው ጀግንነት ወይም ደግሞ የጀግንነት መመዘኛ የሚመስለው እሱ ነው። ስለዚህ አነጋገሩም ስነ ምግባሩም በነውር ማጌጥ ይጀምራል። ያኔ ትውልድ ይበላሻል። ደኛ ግን ቲክቶክ ላይ ጥሩ በመስራት እንደናንተ እንዲበዙልን ቀኔው ለማን ነው ታዲያ? ለአዶናይ ነው ቀኔው። እውነት ለመናገር እንደዚህ አይነት ሰው አላቀርብም እያለን ያለው ህዝቡ የመረጠውን ሰው
ህዝቡ የወደደውን ሰው እንደዚህ አይነት ሰው አታጀግኑ እያለ ነው ሰይፉ ፋንታውን። ነገር ግን እሱ ከዚህ በፊት ማን ነበር ሲያቀርብ የነበረው? ሰይፉ ፋንታውን። ዮኒ ማኛ እንግዲህ ሰይፉ ፋንታውን ላይ ቀርቦ እንደነበር የምናስታውሰው ጉዳይ ነው አይደል እንዴ? አይረሳም እኮ እንዴ። የትኛው በጎ ስራው ነው የትኛው ትውልድ የሚያንጸው ስራው ነው እንግዲህ ሰይፉ ፋንታውን ፕሮግራም እንዲቀርብ የሚያደርገው? ታዲያ እዚህ ፕሮግራም ላይ በጣም መልካም የሰሩ ለትውልድን የሚያንጹ ሰዎች ነው የሚቀርቡበት ካለ ሆነን ለመናገር በዛ መስፈርት ከሆነ አዶናይ ነው በትክክል መቅረብ ራሱ ካለበት ማለት ነው። አዶናይ ማንንም የተሳደቡ ሰው የለም። ሆነን ለመናገር ሰዎች ሲሰድቡት ራሱ ምላሽ የማይሰጥ ሰው እኮ ነው። ብዙ ሰው እኮ በወረደበት እንደዛ ሲወርድበት ሲሰድበው ሲሞልጨው ራሱ አንድ ቀና ብሎ ምላሽ ያልሰጠ ሰው እኮ ነው። እንዴት ነው ለወጣቱ ምሳሌ መሆን የማይችለው? ነገ አንድ ሰው እሱን መሆን ቢፈልግ ምንድነው ችግሩ? ታዳጊዎችን ነው ከጎዳና ላይ ያነሳው። ምንድነው ያጠፋው? ወጣችሁ ሶሻል ሚዲያ ላይ ራሳችሁን ቀይሩ አትፍሩ ነው ያለው። ሰውና ያበረታው። ከዚህ በላይ ምንድነው መልካምነት ምን አለ? ምን ማስመሰል ነበረበት? ራሱን ስለሆነ ነው። ሁላችንም እኮ ወደ ሚዲያ ስንመጣ አስመስለን ነው የምንመጣው። እሱ ራሱን ሆኖ ስለመጣ ነው። አልገባኝም። እና ግን በዚህ አጋጣሚ ሰይፉ ፋንታውን ለምን ዮኒ ማኛንም እንዳቀረብከው ግልጽ ብታረግልን። እንዳያችሁት ነው ወንድማችንም የሰጠው ሐሳብ እኔን በበኩሌ እስማማበታለሁ። አዶናይ ጥሩ ስራዎችን ሰርቷል፣ መልካም ስራዎችንም ሰርቷል። እንግዲህም ደግሞ ከዚህ በፊትም በመናውቃቸው ኮንተንቶቹም እንግዲህ ብዙዎች ጋር ተደራሽ ሆነ ብዙዎችም ለሱ ፍቅርና ክብር ያለው ሰው ነው። ስለዚህ ከዚህ አንፃር እኔ አሁን ላይ አዶናይ ይገባዋል አይገባውም ሳይሆን ጉዳይ ሰይፉ ላይ መቅረቡ ግን ግድ ይላል ብዬ ነው ማሰበው። የኔ ሐሳብ ነው። እናንተ ሐሳባችሁን አጋሩኝ። በተጨማሪም እንግዲህ ዮኒ ማኛም ከአዶናይና ከሰይፉ ከአዩቲ ጋር ተያይዞ ሐሳቡን ሰጥቷል። ምን ይመስላችኋል? ልጋብዛችሁ እስቲ። ሰይፉ ፋንታውን አድርሱልኝ። ሰይፉ ፋንታውን በዘረኝነት ማንም አያውቅም። እኔ ደቡቦች በጣም ማዝነው አንድ ነገር ልንገራችሁ። በጣም ነው የምወዳችሁ። 3 የድቻ ልጆች ስላነሳ አዶናይ እሱ ባልሰራው ስራ እሱ ባልሰጠው ገንዘብ እሱ ምንም ባላረገው ነገር እውቅናውን ተጠቅሞ በሌሎች ገንዘብ እንዲሰጡ ስላረገ ብቻ የደቡብ ልጆች በሙሉ አዶናይ ልዩ ሰው ነው እያላችሁ አላችሁ። እኔ ዩቲ አስታውሳለሁ። ለምንድን ነው ደቡብ ላይ ለተራቡት ጌዶ ማህበረሰብ ነው ጌዶ ነው ለጌዶ ጭቃ ውስጥ እየገባች ከጭቃ እየወጣች ጎፋ ቴንክ ዩ ጎፋ ላይ ጭቃ እየገባች ጭቃ እየወጣች እየወደቁ የተነሱቶቻችን ለጎፋ ሲረዱ የነበሩ ገንዘባቸውን ይዘው ሄደው ሲያረጉ የነበሩ እነ ዩቲን ትታችሁ ሴጋ የሚመታ ባለጌን አምጥታችሁ 3 ድቻዎችን ለሌላ ሰው ስለሰጠና እንትን ስላረገ በጣም በቃ የደቡብ ምናምን ወደዋለው በዚህ ወጥቶ በዚህ ወርዶ እየተባለ ሲጨፈርለት ዋልን እና ተረሳላችሁ። ውለታ አትርሱ። ዩቲ በጣም ጀግና ነሽ። ጀግና ነሽ። ምንም ያልሰራ ሰውዬን ግን ሰማይ ሰቅላችሁ ምን አረጋችሁት? የውሸት ተጫወታችሁበትና ዩቲ እውነት ጭንቅላት ካላችሁ ድራማ የሰራች ኢትዮጵያ ላይ ብዙ ነገር ያረገች በአንድም ነገር ላይ ዘሯን ብዙ እንዲያውም ሰይፉ ላይ ተቀርባ ነው የወሊሶ ልጅ መሆኗን የተናገረችውና ከዛ የለም ሰይፉ ትግራይ ጠል ነው ብለው መጡ። ስለ ትግራይ ምን ብሎ ያውቃል? ስለ ህዋት በጣም ነው ምንጠላት። ህዋትን በጣም ነው ምጠየፋት። ስለ ትግራይ ማለት ነው። ስለዚህ በዘር ወስደው በዘር አርገው የድቻ 3 ልጆች ስለተነሱ ደቡብ አዶናይ እያሉ መንፈራፈር ጀመሩ። ወደ ዘር ወስደውት ዮኒ ማኛ እንደተናገረው ነው። ስለዚህ ብዙዎች ቅሬታ እያሰቡም ያለው ዮኒ ማኛ ሰይፉ ላይ በመቅረቡ ወይም ደግሞ ዮኒ ማኛ ሰይፉ ላይ ቀርቦ አዶናይ እንዴት አልቀረበም በሚለው ጉዳዮች ብዙዎች ቅሬታቸውን እያሰሙ ያሉት። እናንተ በሰይፉ ጉዳይ ላይ እንግዲህ አዶናይን ሳያቀርብ ዮኒ ማኛን አቅርቦ በነበረበት ጉዳይ ላይ ምን ይመስላችኋል? ሐሳባችሁን ግለጹልኝ። ተጨማሪ ቪዲዮ አለ ልጋብዛችሁ። እኔ መብቴ ነው ክለብ አልገባ። ይሄ የራሴ መብት ነው። ማንም ምንም ቢል እኔ አይደንቀኝም አይመለከተኝም። እኔ አግብቼም አንቺ እንዳልሽው የነገሩኝ ሰዎች ልካ እናንተ አግብቼም ሳላገባ እኔ እንደዚህ ነኝ። ምንም የሚቀይረኝ ነገር የለም። ብዙ ጊዜ ቤቴ ነው ማሳለፍ የምፈልገው። መዝናናት ስፈልግ
ብቻዬን መዝናናት ደስ ይለኛል ብቻዬን ነው መዝናናው ብቻ መዝናናት ማለት አሁን ለምሳሌ እኔ ብዙ ጊዜ የሆነ ኢንተርቪውም ላይ እንደዚህ ኢንተርቪው አድርገውኝ ነበርና በጣም ብዙ ነገሮች ተነሱ እኔ መብቴ ነው ክለብ አልገባ ይሄ የራሴ መብት ነው ማንም ምንም ቢል እኔ አይደንቀኝም አይመለከተኝም በፊት ትገባ ነበር ድሮ አልገባም በፊትም አልገባም አሁንም አልገባም ሳረጅም እኔ የሚያዝናናኝ ነገር የራሴ ነው የራሱ ነገር ሊያዝናናው ይችላል ገብቶሻል አይደል ስለዚህ እኔ ለምሳሌ ታዝናና ብትለኝ ደብረ ዘይት ኮኔክት ሄዳለሁ ለመዝናናት ወይም ደግሞ ሊሳክ ሄዳለሁ ይሄ የኔ ምርጫ ነው እኔ መዝናናባቸው ቦታዎች ሊሆን ይችላል ሌላው ሰው ደግሞ ክለብ ላይ መዝናናት ሊመቸው ይችላል ስለዚህ እኔ የሚያዝናናኝ ምንድነው ጸጥ ያለው ቦታ ኮኔክት የሆነ ወፎችን ስታዳምጥ እኔ ሊያዝናናኝ ይችላል ስለዚህ ከትዳር በፊትም ያነበረ ላይፌ አሁንም ያለውበት ላይፍ ያ ነው እና በጣም ደስተኛ ነኝ እንዳያችሁት ነው ብዙ ሰዎች የሚሸወዱት እንግዲህ በጓደኛ ጫና የማይፈልጉት ነገር ውስጥ ገብቶ ብዙ ነገር ሊያደርጉ ይችላሉ እሱም የተናገረ ይሄን ነው እኔ የማንንም ጫና አልቀበልም በራሴ መንገድ እኔ በሚያስደስተኝ ሁኔታ ነው እመኖረው ስንቶቻችንን ይሄን ህይወትን መኖር እየፈለግን የማንኖረው እስቲ በዚህ ጉዳይ ላይ ሐሳባችሁን ስጡበት ተጨማሪ ቪዲዮ አለ ልጋብዛችሁ በህይወት ዘመናችሁ ማድረግ ያለባችሁ ወይ ደግሞ በጣም በህይወት ዘመናችሁ በጣም እንድትጠነቀቁበት ከመፈልገው መሰረታዊ አንድ ነገር ነው መነግራችሁ ይሄን ቪዲዮ በእውነት ለምትወዱት ሰው ሼር አድርጉለት በጣም እንዲጠነቀቅ በተለይ ወጣቶች ከሆናችሁ በህይወት ዘመናችሁ ላይፋችሁ በጣም የጣፈጠና ጥሩ እንዲሆን የምትፈልጉ ከሆነ አንድ ነገር ተጠንቀቁ እሱ ምንድነው ግፍ አይኖርባችሁ ሰው ክፉም ሰራ ያው ክፉ ደግም ሰራ እንደ አደራ ቁጭ ይላል የዘራውን ነገር መልሶ ሳያጭድ ራሱን ለማጥፋት ቢሞክር እንኳን በታሪክ ያ ሰው አይሞትም የሚሞተው መቼ ነው ካላችሁኝ የዘራውን ካጨደ በኋላ በጣም በሚደንቅ ሁኔታ ደግሞ ንስሐ ግቡ ይቅርታ ጠይቁ ለምኑ በታሪክ የዘራችሁትን ከማጨድ ወደ ኋላ አይመልሳችሁ በጣም የሚገርመው ንስሐ ማያስተካክለው ምንም ነገር የለም ያችን የዘራሃትን ግን ታጭዳለ ምናልባት መልኳን ምናልባት መቻሏን እግዚአብሔር ይቀይርልህና ያስችል ይሆናል እንጂ በህይወት ዘመን የዘራኸውን መልሰህ ታጭዳለ እኔ በጣም ብዙ ሺህ ሰው ህይወቱ ተበላሽቶ ያየሁት በዚህ ጉዳይ ነው ሴት ሆና የ17 አመት የ18 አመት የ20 አመት የ25 አመት የ30 አመት ቆንጆ ሆና በጣም በመደነስ በጣም በመጨፈር በጣም በትቢት ምንም አይመጣም እሱ በሄድ ሌላ ወንድ ይመጣል በጣም ቆንጆ ነኝ ሀብታም ነኝ የተሻለ ነገር አለኝ ብላ ብዙ ወንድ አልቀሶባት ዛሬ 2 እና 3 ልጆች አቅፋ ቁጭ ብላ መታለቅስ ሴት አለች ምንም ደግሞ ፈላጊ አጣ ትላንትና ትልቁ ትንሹ ደሃው ሀብታሙ ለቁም ነገር ለሴክሱ እንዳልተፈለገች በጣም በሚያስደነግጥ ሁኔታ ዛሬ ቁጭ ብላ ራሷንም እየረገመች ወንዶችንም እየረገመች እቺን ምድርም እየረገመች የምትኖር ሴት አለች በዛው መጠን ደግሞ ትላንትና ምን አለ መካሪ በኖረኝ በስንት ሴት ህይወት ሲጫወት ስንት ምስኪን ሴት ሳስለቅስ የስንት ሺህ ሴቶች ህይወት ሳመሰቃቀል ምን አለ ትላንትና መካሪ በኖረኝ ትላንትና የሰራሁት ግፍ ነው ዛሬ በነፍስ የሚጫወተው ልጆቼ ጤናማ ያልሆኑት ኢኮኖሚ ሰላም ያለው እኔ ያልተረጋጋው ትላንትና በሰራሁት ግፍ ነው ብሎ ዛሬ ላይ በጣም በሚሊዮን የሚቆጠር ገንዘብ ይዞ የሚያለቅሱ ወንዶች አሉ ትልቅ የሆኑ ሁለት ጸጉር ያበጁ የሚያለቅሱ ሽማግሌዎች አዛውንቶች አሉ የሚያለቅሱ እናቶች አሮጊቶች አሉ በጣም በሚደንቃቸው ሁኔታ ምን ባደረጉ ትላንትና በወጣትነታቸው በሰሩት ግፍ በነገራችን ላይ እንደ ግፍ በጣም መጥፎ ነገር የለም የፈለከውን በል ህይወት ላይ ተመልሶ ይመጣል ለካ አንተ ኖርክ ስትል በቃ ተመልሶ ይመጣል አዎ እውነት ነው ሁሉም የሰራውን ያጭዳል በዚህ ጉዳይ ላይ እኔ ስማማለሁ እናንተስ ምን ይመስላችኋል በዚህ ላይ ተወያዩበት ቤተሰቦች ለዛሬ ይዤላችሁ መጣችሁ ቪዲዮዎች እኚህ ይመስላሉ እስካሁን ድረስ አብራችሁን ስለቆያችሁ አመሰግናለሁ በቀጣይ ቪዲዮ እስክንገናኝ ሰላም ቆዩልኝ እወዳችኋለሁ